እዚህ ጋር ተመልከቱት። ኢትዮጵያ ውስጥ ሆኜ በ400 ቪው እዚህ ጋር ወደ 1.8 ዩሮ አካባቢ ሰርቷል ማለት ነው። ለምሳሌ ይሄኛው በ28 ቀን ነው። ይሄንን እየጨመርኩ ባሳያችሁ በ90 ቀን ባለፉት ቀኖች ውስጥ ደግሞ የ3 ወር ማለት ነው እዚህ ጋር 5 ሰዓት ብቻ ታይቶ ነው ማለት ነው። በተመሳሳይ ግን እዚህኛው ጋር ደግሞ መጥቼ ባሳያችሁ ወደ 128 ሰዓት ታይቷል። 1700 አካባቢ ቪው አለው። የሰራውን ግን ተመልከቱ 0.45 ነው ማለት ነው። የ90 ቀኑ የ3 ወር ብናደርገው ደግሞ ተመልከቱ 5000 ታይቶ ነገር ግን የሰራው ይሄን የሚያክል ብቻ ነው ማለት ነው። በተመሳሳይ ደግሞ ሌላኛው ቻናሌ ላይ ባሳያችሁ ይሄን ደግሞ ተመልከቱት ከተጫነበት ጀምሮ ወደ 7000 ቪው ነበረው ነገር ግን ያገኘው 0.57 ነው። ይሄን 0 ልትሉትም ትችላላችሁ ከእይታው አንፃር። በተመሳሳይ ደግሞ እዚህ ጋር 97 ቪው ብቻ ነው ያለው። ተመልከቱ ወደ 72 ዩሮ ሰርቷል ማለት ነው። ጨመር እያደረኩኝ ይሄን ባሳያችሁ ለምሳሌ የ3 ወር ብናይ እዚህ ጋር በ400 ቪው ወደ 3 ዩሮ ሰርቷል ማለት ነው። ይሄ ሁሉ የተሰራው ግን ኢትዮጵያ ውስጥ ሆኜ ነው ማለት ነው። ስለዚህ በትንሽ ቪው እንደዚህ ብዙ ማግኘት ይቻላል። እንደዚሁም ደግሞ በጣም ብዙ ቪው ኖሯችሁም ትንሽዬ ገንዘብ ልታገኙ ትችላላችሁ። ስለዚህ በዛሬ ቪዲዮ ይሄ እንዴት እንደሆነ እንደዚሁም ደግሞ ዩቲዩብ እንዴት እንደሚከፍል ሙሉ ያከፋፈል ሂደቱንና ስንት ብር እንደሚከፍልም እያንዳንዱን በዝርዝር አሳያችኋለሁ ማለት ነው። ስለዚህ አሁን ሙሉ ሂደቱን ማሳያችሁ እኔ ካሳለፍኳቸው ልምዶች በመነሳት ነው። ለምሳሌ እዚህ ጋር የምታዩት ትልቁ ቻናል አለ ወደ 159,000 ሰብስክራይበር ያለው ይሄ አሁን ከተመሰረተ 4 ዓመት አካባቢ የሆነው ቻናል ነው ማለት ነው። እዚህ ጋር በዚሁ አጋጣሚ ግን ዩናይትድ ስቴትስ ይላል እዚህ ጋር ብዙዎቻችን አሁን ቻናል ስንከፍት ዩናይትድ ስቴትስ፣ ኬንያ የመሳሰሉትን ነው የምንሞላው። ነገር ግን ይሄ ከእይታ ጋር ምንም የሚያገናኘው ነገር የለም። ሞኔታይዝ መሆን ስለማይቻል ብቻ ክሬት ሲደረግ አሜሪካ ይደረጋል ማለት ነው። ስለዚህ ኢትዮጵያ ውስጥ ሆናችሁ በጣም ብዙ ቪው ቢኖራችሁም ይሄንን ዩናይትድ ስቴትስ ስላደረጋችሁት ብቻ ገቢ አታገኙም ማለት ነው። ይህንንም አሳያችኋለሁ በደንብ በኋላ ላይ። በተጨማሪም እዚህ ጋር የምታዩት ወደ 9000 አካባቢ ሰብስክራይበር ያለው አድናቆት ቴክ የሚል አለ ማለት ነው። ሶስተኛ ቻናል ደግሞ የማይክሮሶፍት ኤክሴል ቪዲዮዎች ብቻ የሚለቀቁበት ወደ 3000 አካባቢ ሰብስክራይበር ያለው አዲስ ቻናል አለ። ይሄኛውም እዚህ ጋር የምትመለከቱ ነው። ይሄም ሞኔታይዝ ሆኗል፣ ነገር ግን አዲስ ቻናል ነው ማለት ነው። ስለዚህ እነዚህን በመገንባት ሂደት ውስጥ ያለውን በሙሉ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ዩቲዩብ እንዴት ይከፍለናል፣ አሰራሩ ምን ይመስላል፣ እንደዚሁም ስንት ይከፍላል የሚለውን እንመለከታለን። ከቻናል መፍጠር ጀምሮ እስከ ገንዘብ መቀበል ያለው ሂደት ምን እንደሚመስል አሳያችኋለሁ። ስለዚህ አንድ ሰውን ዩቲዩብ መጀመር ከፈለገ የመጀመሪያ ስቴፑ ቻናል መፍጠር ወይም ክሬት ማድረግ ይሆናል ማለት ነው። ያን ለማድረግ ኢሜል አካውንት ያስፈልጋችኋል። ከዛ በኋላ በኢሜል አካውንታችሁ የዩቲዩብ ቻናል ትከፍታላችሁ ማለት ነው። ቻናል ከከፈታችሁ በኋላ ቪዲዮዎችን መልቀቅ ነው። የምትለቋቸው ቪዲዮዎች ኦሪጂናል እና የራሳችሁ ስራ መሆን ይኖርባችኋል። መጀመሪያ ላይ ያገኛችሁትን ሁሉ ፖስት ብታደርጉ አይቀጣችሁም፣ ይቀበላችኋል። ልክ ሞኔታይዝ ልታደርጉ ስትሉ ይጥላችኋል ማለት ነው። ስለዚህ ቻናል ክሬት ታደርጋላችሁ። የምትለቁት የራሳችሁን ኦሪጂናል ቪዲዮ ብቻ ይሆናል። ይሄ የመጀመሪያው ደረጃ ነው። ሁለተኛው ደረጃ ደግሞ ቪዲዮዎችን እየለቀቃችሁ ብዙ ከሄዳችሁ በኋላ ወደ ዩቲዩብ ፓርትነር ፕሮግራም ለመቀላቀል መስፈርቶች አሉ። ከዛ በኋላ ትቀላቀላላችሁ ማለት ነው። አሁን የዩቲዩብ ፓርትነር ለመሆን ሁለት አማራጮች አሉ። የመጀመሪያው ለምሳሌ ጊፍት የመሳሰሉትን ለማግኘት የመጀመሪያው 500 ሰብስክራይበር ካላችሁ በቂ ነው። ልዩነቱን አሳያችኋለሁ ከአንድ ሺው ጋር። እንደዚሁም ደግሞ 3 ቪዲዮ የለቀቃችሁት ሊኖር ይገባል። በ90 ቀን ወይም በ3 ወር ቢያንስ 3 ቪዲዮዎች ያስፈልጓቸዋል ማለት ነው። ከዚህ በተጨማሪም ከነዛ ቪዲዮዎች ታይተው 3000 ዎች አወር ያስፈልጋቸዋል። ያ ደግሞ በ12 ወር መሆን ይኖርበታል ወይም በአንድ ዓመት ውስጥ ማለት ነው። ለምሳሌ ከአንድ ዓመት ውጭ ከሆነ ከኋላ ያለውን እየጣለ የፊቱ ብቻ ነው እየተደመረላችሁ የሚመጣው። ስለዚህ ባለፉት 12 ወር ውስጥ መሙላት አለበት። ይህም በ3 ወር በአንድ ወር ልትሞሉት ግን ትችላላችሁ ማለት ነው። ሾርት ከሆነ ደግሞ እዚህ ጋር እንደምታዩት 3 ሚሊዮን ቪው ያስፈልጋችኋል። ነገር ግን ፉል ሞኔታይዝ መሆን ከፈለጋችሁ ደግሞ የሚያስፈልጋችሁ 1000 ሰብስክራይበር ነው ማለት ነው። ለምሳሌ ልመልሳችሁና አንዴ ወደ እኔ ቻናል አናሊቲክስ ልውሰዳችሁ። እዚህ ጋር እንደምታዩት ከማስታወቂያዎች ከሜምበርሺፕ ከሱፐር የተለያዩ ማስታወቂያዎችም ጊፍቶች ይላኩላችኋል እዚህ ጋር የምትዩዋቸው ማለት ነው። ስለዚህ እነዚህን ለማግኘት 5 ከሞላችሁ በቂ ነው። ነገር ግን ከማስታወቂያዎች ገቢ ለመስራት የግዴታ 1000 ሰብስክራይበር ያስፈልጋችኋል። አለበለዚያ ማስታወቂያ አይለቀቅም ማለት ነው። እንደዚሁም ደግሞ 4000 ዎች አወር ያስፈልጋችኋል። ይህም በ12 ወር ወይም በአንድ ዓመት ውስጥ መሆን አለበት። ለምሳሌ አንድ ሰው 2 ዓመት ከሆነው ከአንድ ዓመት ወደዚያ ያለው አይቆጠርም። ወደዚያ ያለው ብቻ ተቆጥሮ 4000 ዎች አወር ሊኖረው ይገባል። ወይም የእይታ ሰዓት የቪዲዮዎቻችሁ እይታ ሰዓቱ ተደምሮ ማለት ነው። በሾርት ቪዲዮ ደግሞ ከሆነ 10 ሚሊዮን ቪው በ30 ቀናት ውስጥ ያስፈልጋችኋል። ከዛ በኋላ ሶስተኛው ደግሞ ማመልከት ነው ማለት ነው። እነዚህን ሂደቶች አሁን ካሟላችሁ ከላይ 4000 ዎች አወር እንደዚሁም 1000 ሰብስክራይበር ከሞላችሁ በኋላ ለዩቲዩብ ፓርትነር ፕሮግራም ማመልከት ነው ሶስተኛው ሂደት ገቢ ለማግኘት ዩቲዩብ ላይ።
ስለዚህ መስፈርቶቹን ካሟላም በኋላ ዩቲዩብ ስቱዲዮ ጋር ሄዳችሁ አፕላይ ማድረግ ትችላላችሁ ማለት ነው። በጣም በቀላሉ እነዚህን እንዳለ ሁሉንም የት እንደምታገኙ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ከዛ እናንተ ከላካችሁለት በኋላ ወዲያው አይቀበላችሁም። ሪቪው የሚያደርግበት ወይም የሚመለከትበት ጊዜ ዩቲዩብ ይፈልጋል ማለት ነው። ስለዚህ ቻናላችሁ በደንብ ነው የሚመረመረው። ለምሳሌ የሰው ቪዲዮ ለቃችኋል ወይ፣ ለማህበረሰቡ የማይሆን ነገር አስተላልፋችኋል የሚለውን እንዳለ ያጠናና እንደዚሁም ለልጆች ይሆናል አይሆንም የሚለውን ሁሉ ቼክ አድርጎ ቻናላችሁን በደንብ ይመረምረዋል። የኮሚኒቲ ጋይድላይንስ ጥሰት ካለባችሁም ቅድም እንዳልኳችሁ ህጎችን ካላሟላችሁ ማለት ነው። ኮፒራይት የሰው ቪዲዮ እያመጣችሁም ጭናችሁ ከሆነ ያን ሁሉ ይመረምራል ማለት ነው። ስለዚህ የሰው ዘፈኖች የምትለቁ ወይም የሰው ቪዲዮዎችን ዝም ብላችሁ የምትለቁ ከሆነ ምንም የእናንተን ፈጠራ ሳትጨምሩበት አያሳልፋችሁም፣ ይጥላችኋል። ስለዚህ ይዘቱ ኦሪጂናል ነው አይደለም የሚለውን ቼክ ካደረገ በኋላ ይቀበላችኋል ወይ ይጥላችኋል ማለት ነው። ከዛ እነዚህን ሂደቶች ካሟላችሁ ሞኒታይዝ ትሆናላችሁ ወይም ደግሞ የዩቲዩብ ፓርትነር ፕሮግራም አባል ትሆናላችሁ ማለት ነው። ይህን ካሟላችሁ በኋላ አምስተኛው ሂደት ነው የሚቀጥለው። አምስተኛው ደግሞ አሁን ዩቲዩብ እናንተን ተስማምታችኋል፣ ተቀብሏችኋል። ነገር ግን ክፍያችሁን ደግሞ የሚሰጣችሁ በጉግል አድሰንስ በኩል ነው፣ ወይም በባንክ ለኛ የሚልክልን ጉግል አድሰንስ ስለሆነ ከሱ ጋር ማገናኘት ይኖርባችኋል ማለት ነው። አንዱን ስቴፕ ስታልፉ እዛው ዩቲዩብ ላይ ቀጣዩን ራሱ ይነግራችኋል። እንዳልኳችሁ ሁሉንም ደግሞ አንድ ላይ ያሳያችኋለሁ መጨረሻ ላይ። እንደምታዩት የዩቲዩብ ክፍያ የሚፈጸመው በጉግል አድሰንስ በኩል ነው ይላል። ትልቅ ድርጅት ነው ክፍያዎችን የሚሰጠን ማለት ነው። ስለዚህ አድሰንስ አካውንት ትፈጥራላችሁ ወይም ክሬት ታደርጋላችሁ። ከዛ በኋላ አድሰንሳችሁ ላይ የባንክ አካውንታችሁን ታስገባላችሁ ማለት ነው። ቀጣዩ ስቴፕ ደግሞ የሚሆነው ታክስ ኢንፎርሜሽን መሙላት ይኖርባችኋል ማለት ነው። ወይም ደግሞ ግብር የምንከፍልበትን ፎርም ትሙላላችሁ፣ ይላክላችኋል ሙሉ ፎርም። ስለዚህ ታክሱንም ለመሙላት በጣም ቀላል ነው። እዛው ላይ ስቴፑም አለላችሁ። እኔም መጨረሻ ላይ ሁሉንም አንድ ላይ አድርጌ ያስቀመጥኩ ስላለ እሱን አሳያችኋለሁ። እንደምታዩት ታክስ ኢንፎርሜሽን ትሞላላችሁ። ካልሞላችሁ ተቀባይነት አይኖራችሁም ማለት ነው። ስለዚህ ታክስ እንሞላለን። አድሰንስ ጋር ሄዳችሁ ፔመንት፣ ከዛ በኋላ ማኔጅ ሴቲንግ ታክስ ኢንፎ ብላችሁ መሙላት ይሆናል ማለት ነው። ጉግል አድሰንስ ብላችሁ ሰርች ታደርጋላችሁ። እዚህ ጋር የምትመለከቱት ነው። እዚህ ላይ ነው የሚሞላው። ፖስታም ሲላክላችሁ አሁን ያስያችሁትን አይነት ምስል ነው የሚላክላችሁ። ጉግል አድሰንስ እዚህ ጋር የምትመለከቱት ነው። እንደዚሁም ደግሞ እዚህ ጋር ዩኤስኤ ታክስ ዊዝሆልዲንግ አለ። ይሄንንም ትሞላላችሁ ማለት ነው። ለምሳሌ እዚህ ጋር እንደምታዩት አሁን ዩቲዩብ የአሜሪካ ኩባንያ ነው። የአሜሪካ ተመልካች ቪዲዮዎቻችሁን አይቶ ከምታገኙት ገቢ እንዳለ ግብር ትከፍላላችሁ ማለት ነው። አሁን ይህን ታክስ ኢንፎርሜሽን መሙላታችን ለምንድን ነው የሚጠቅመን? ለምሳሌ እኔ አሜሪካዊ አይደለሁም ብላችሁ ትሞላላችሁ። ስለዚህ ታክሱ የሚቆረጠው ከዛ ከአሜሪካ ከተገኘችው ቪው ነው እንጂ ከሌላ ሀገር ለምሳሌ ጀርመን፣ ጣሊያን፣ ሌላ ቦታ ቪዲዮዎቻችሁ ቢታዩ ከነዛ አይቆረጥም ማለት ነው። አለበለዚያ ግን ከ30% በላይ ነው የሚቆረጥባችሁ። ይህም በማስተካከላችሁ ግን ታክስ የሚቆረጥባችሁ ይቀንሳል ማለት ነው። ብዙ ጊዜ አሁን 18 አካባቢ 20 እንደዚህ አካባቢ ይቆረጥባችኋል። እዚህ ጋር የሚሉት ታክስ ኢንፎርሜሽን ካልሞላችሁ የበለጠ ሊቆረጥባችሁ ይችላል ማለት ነው። ብዙ ነው የሚቆርጥባችሁ። ሰባተኛው ስቴፕ ደግሞ እዚህ ጋር የምትመለከቱት ነው። ቪዲዮዎቻችን ይለቀቃሉ። ከዛ እዛ ላይ ማስታወቂያዎች ይታያሉ። የተለያዩ ማስታወቂያዎች፣ አንደኛ ዲስፕሌይ አድ። ይሄን ኢትዮጵያ ውስጥ መሆናችሁ መሞከር ትችላላችሁ። ለምሳሌ ኢንተርኔትን በተዘጋ ጊዜ ቪፒኤን አብርታችሁ ተጠቀሙ። ፊት ለፊት ላይ ማስታወቂያዎች ይመጣሉ። ከነዛ ነው ክፍያ የሚገኙ። ስኪፔብል አድ ደግሞ አለ። ስኪፕ ማድረግ ትችላላችሁ። የተወሰነ ሰከንድ አይታችሁ ስኪፕ የሚል አለ፣ ታሳልፋላችሁ። ከነዛም ግን ገቢ ይገኛል ማለት ነው። ነን ስኪፔብል ደግሞ አሉ፣ ወይም ደግሞ ማሳለፍ አትችሉም፣ ግዴታ የምትጨርሷቸው ማስታወቂያዎች አሉ። ከነዛ ገቢ ይገኛል ማለት ነው። ቪዲዮዋችሁ ለምሳሌ ከ8 ደቂቃ በሆነ ቁጥር በየመሃሉ ማስታወቂያዎች ይገባሉ። 8ኛ ላይ ደግሞ የምናየው ዩቲዩብ ገቢውን እንዴት ይከፍለናል ነው፣ ወይም ደግሞ ያከፋፍላል ነው። ለእኛ እንዴት ይሰጠናል ነው። አንዳንድ የተሰራው ብር ሁሉ ለእኛ አይሰጠንም። ስለዚህ ሎንግ ፎርም ቪዲዮ ላይ ለምሳሌ ክሬተሩ ወይም ደግሞ ኮንቴንት ክሬት የሚያደርገው 55% ነው። እዚጋ እንደምታዩት የሚወስደው ከ100 ማለት ነው። ዩቲዩብ ደግሞ 45%ቱን ለራሱ ይወስደዋል። ይህም ግን እኛ ኪስ የሚገባው አይደለም። አሳያችኋለሁ አቆራረጡ። የሾርትም የራሱ የሆነ አሰራር አለው። እኛ አሁን ሎንግ ቪዲዮ ላይ አተኩረን እየሰራን ስለሆነ ነው። ሌላው ደግሞ ለገቢያችን በጣም ወሳኝ ሆነው ሲፒኤም እንደዚሁም ደግሞ አርፒኤም ነው ማለት ነው። ገቢያችን እዚህ ላይ ነው የተመረኮዘው። ሲፒኤም ማለት ኮስት ፐር ማይል ማለት ነው። ስለዚህ ይህን ስናብራራው ለምሳሌ እኔ ቪዲዮ ላይ አሁን ማስታወቂያ ቢገባ ያ ማስታወቂያ ድርጅት ለ1000 ቪው ይሄን ያህል ከፍላለሁ ብሎ የሚስማማው ማለት ነው። ስለዚህ አስታወቂያዎች ለ1000 ማስታወቂያ እይታዎች የሚከፍሉት ገንዘብ ሲፒኤም ተብሎ ይጠራል ማለት ነው። ሲፒኤማችሁ ደግሞ ዝቅና ከፍ ይላል። በምን ከፍና ዝቅ እንደሚል አሳያችኋለሁ። ለምሳሌ ቅድም ሳሳያችሁ የነበሩት ቪዲዮዎች ላይ እዚህ ጋር ተመልከቱት። ሲፒኤሙ በጣም ከፍ ስላለ ነው ክፍያውም ከፍ ብሎ የነበረው 17.44። ይሄ በዩሮ ነው፣ በመቀየር ይቻላል። ሴቲንግ ውስጥ ገብታችሁ ይሄን ዶላር ማድረግ ይቻላል። እሱ ለውጥ የለውም። አርፒኤም ደግሞ እዚህ ጋር አለ። ሪቬኑ ፐር 1K ቪው ላይ 7.99
በ1000 ቪው ማለት ነው። አሁን ይሄ 1000 ቪው አልገባም ነበር እዚህ ጋር ኦቨርቪውን ባሳያችሁ በ400 ይሄን ያህል ነው ያገኘው። ስለዚህ 1000 ቢገባ ኖሮ ሊሰራ የሚችለው ስንት ነበር ማለት ነው? ቅድም እንዳያችሁት ወደ 7.9 አካባቢ ይሰራ ነበር ማለት ነው። ለምሳሌ ሲፒኤማችሁ $10 ከሆነ እዚህ አስተዋዋቂዎቹ ለ1000 ቪው ይሄን ከፍላለሁ እያሉ ነው። ስለዚህ እናንተ 2000 ቢታይላችሁ ይሄ ስንት ይሆናል ማለት ነው? ወደ 20 ያድጋል። 3000 ቢታይላችሁ 30 እያለ ይሄዳል። እንደ ቪዲዮ አይነት ይለያያል ማለት ነው፣ ወይም እንደ ኒቹ አይነት ይለያያል። አርፒኤም ደግሞ ሬቬኑ ፐር ማይል ነው። ይሄ ደግሞ ኮንቴንት ክሬተሩ ከ1000 ቪው በኋላ የሚያገኘው ማለት ነው። ይህንንም ቅድም እዚህ ጋር እየተመለከትነው ነበረ። እዚህ ጋር አሁን ሰርቶልኝ የነበረው ይሁት ሲፒኤሙ ወደ 17.44 ነው። እዚህ ጋር ደግሞ ለእኔ በቀጥታ የሚደርሰኝ 1000 ቢታይ እዚህ ጋር እንደምትመለከቱት 7.99 ነው ማለት ነው። ስለዚህ 10 አካባቢው ተቆርጧል ማለት ነው። ይሁት ሲፒኤሙ 10 ሊሆን ይችላል። እዚህ ጋር ቅድም እንዳልኳችሁ አርፒኤሙ ደግሞ 4 ሊሆን ይችላል ማለት ነው። ስለዚህ ተቆርጦ ለእኛ በቀጥታ የሚደርሰን ነው። ከዚህም ላይ ደግሞ አድሰንስ ላይ ሲሄድ የሚቆረጥ ነገር አለ። ስለዚህ ከ1000 ቪው $4 ልታገኙ ትችላላችሁ እንደየኒቹ አይነት። አሁን ኒች እያልኳችሁ ነበር፣ 10ኛው ላይ ደርሰናል። ይኸውና የይዘት ዘርፍ ወይም ኒች ማለት እናንተ ስለምንድን ነው የምትሰሩት ነው። ይሄ በጣም ተጽዕኖ አለው ገቢያችን ላይ። ስለዚህ ዩቲዩብ ላይ ተመሳሳይ ለምሳሌ 100,000 ቪው ቢኖርም ገቢው ግን እንደየይዘቱ ይለያያል ማለት ነው። አሁን ደግሞ ከፍተኛ ሲፒኤም እንደዚሁም አርፒኤም ያላቸውን ኒቾች እንመለከታለን። አንደኛ ለምሳሌ ፋይናንስ ላይ የምትሰሩ ከሆነ ገንዘብና ኢንቨስትመንት የምትሰሩ ከሆነ እናንተ ላይ የሚለቀቁት ማስታወቂያዎች የባንክ የመሳሰሉት ስለሆኑ ከፍተኛ ክፍያዎችን ታገኛላችሁ ማለት ነው። ቢዝነስ፣ ቴክኖሎጂ፣ ሶፍትዌር ወይም ደግሞ ስለ ኤአይ እነዚህ በጣም ጥሩ ሲፒኤም ያላቸው ናቸው። ኢንሹራንስ፣ ሪል ስቴት የመሳሰሉት ላይ ብትሰሩ፣ ኦንላይን ማርኬቲንግ እነዚህ ከፍተኛ ክፍያ የሚያስገኙ ናቸው። እዚህ ጋር እንደምታዩት $10 እስከ $50 ሊደርስ ይችላል ማለት ነው በ100,000 የምታገኙት። መካከለኛ ደግሞ ወዳላቸው ስንመጣ እንደዚህ ትምህርታዊ ነገሮች ወይም ኤዱኬሽን መካከለኛ ደረጃ ላይ ይቀመጣል። ስለ ጤና፣ ፊትነስ፣ ፕሮዳክቲቪቲ ለምሳሌ ቀናችሁን አሳምሩ እንደዚህ አድርጎ አይነት እንደዚህ ምክሮች ፕሮዳክቲቪቲ ጋር የተገናኙ በመካከለኛ ስር ይገኛሉ። ቲቶሪያሎች ወይም ደግሞ እንደዚህ ስልጠና ነገሮች፣ ኬሪየር አድቫይስ፣ የስራ አድቫይሶች መካከለኛ። በጣም ዝቅተኛ ወይም በጣም ብዙ ሺህ ቪው ቢኖራችሁም ወይም በሚሊዮን ቪው ቢኖራችሁ ከሌሎቹ ዝቅ ያለ ክፍያ የምታገኙባቸው ደግሞ አሉ ማለት ነው። ለምሳሌ ኢንተርቴንመንት፣ መዝናኛ እነዚህ ጥቅማቸው ምንድን ነው? ለምሳሌ 1000 ቪው በጣም ትንሽ ቢያስገኝም ነገር ግን ሰዎች የማየት ፍላጎታቸው ብዙ ስለሆነ በሚሊዮኖች ልታዩላችሁ ስለሚችሉ ይህም እንደየፍላጎታችሁ ከብዛት ልታገኙ ትችላላችሁ። ነገር ግን በትንሽ ቪው ብዙ ብር መስራት የምትፈልጉ ከሆነ የላኞቹ ተመራጭ ናቸው። ስለዚህ ኢንተርቴንመንት፣ ሜም አይነት ነገሮች፣ ፈኒ ቪዲዮዎች እነዚህ ዝቅተኛ ሲፒኤም እና አርፒኤም ያላቸው ናቸው ማለት ነው። ምክንያቱም ዋናው እንትን የሚለው ከአስተዋቂዎች ፍላጎት ጋር ነው። አስተዋቂዎቹ ምን አይነት ኒች ላይ ሄጄ ባስተዋውቅ ነው ሰዎችን የማገኘው ብሎ ስለሚያስቡ ማለት ነው። ለምሳሌ አንድ ሰው ስለ ኤአይ እየተከታተለ ወይም እየተማረ እዛ ላይ ትልልቅ ድርጅቶች ኤአይ ማስታወቂያዎችን ዌብሳይቶቻቸውን ሊያስተዋውቁ ይችላሉ ማለት ነው። ነገር ግን እናንተ ቀልድ ነገር እያያችሁ እዛ ላይ ትምህርታዊ ማስታወቂያ ይመጣ ሰው ያየዋል ብለውም ስለማያስቡ ተመራጭ አይደረግም ማለት ነው። ቫይራል ክሊፕ እነዚህ የመሳሰሉት እንደምታዩቸው ከ1000 ቪው የሚያመጡት ገቢ አነስተኛ ነው ማለት ነው፣ ከሌሎቹ አንጻር ነው። ስለዚህ ገቢያችንን የሚወስኑት ዋና ዋና ነገሮች አንደኛ ተመልካቻችን የት ሀገር ነው የሚለው በጣም ወሳኝነት አለው። ምን አይነት ኮንተንት ነው የምንሰራው የሚለውም ወሳኝነት አለው። ሌላው ሲፒኤም እና አርፒኤም ነው ማለት ነው። አሁን ደግሞ አድሰንስ እንዴት ይከፍላል ወደሚለው እንሄዳለን። ቅድም ስለ አድሰንስ እየነገርኳችሁ ነበረ። ገቢያችን አሁን ተቆራርጦ የመጣው ዩቲዩብ ላይም ወደ አድሰንስም ሲሄድ ሙሉ አይደርስም ማለት ነው። ስለዚህ መጀመሪያ አድሰንስ ውስጥ ብራችሁ ይገባል ማለት ነው። ከዛ አድሰንስ አሁን ገቢያችንን ወይም ደግሞ ብራችንን የሚልክልን እዚህ ጋር እንደምትመለከቱት ቢያንስ $100 መሙላት አለበት ማለት ነው። በዩሮ ደግሞ ከሆነ 70 አካባቢ ዩሮ መሙላት አለበት። ከዛ ነው ወደ ባንካችን የሚልክልን፣ አለበለዛ አይልክልንም ማለት ነው። ለምሳሌ እዚህ ጋር እንደምታዩት ጃንዋሪ ላይ አንድ ሰው $40 ቢሰራ ወደ ባንክ አይላክለትም ማለት ነው፣ ይጠብቀዋል። ፌብሩዋሪ ላይ ደግሞ $35 ቢሰራ ብትደምሩት አሁን ይህንን ወደ $75 ነው፣ አሁንም አይላክለትም። ሶስተኛ ወር ላይ ደግሞ 30 ቢጨምር በድምሩ ስንት ሆነለት? 105 ከመቶ አለፈ ማለት ነው። ከዛ አድሰንስ ይህንን በቀጥታ ይልከዋል ማለት ነው። ከዚህ ላይ ታክሱን ቆርጦ እዚህ ላይ አሁን ታክስ ኢንፎርሜሽን ስለሞላን ሙሉ 30%ቱን አያነሳብንም። ነገር ግን ከ15 ጀምሮ እስከ 24 አካባቢ ባለው ውስጥ ይነሳል ማለት ነው። ከዛ በኋላ ክፍያችሁ ቀጥታ በምትፈልጉት ባንክ ይላክላችኋል። ሌላው ደግሞ ክፍያው መቼ ይደርሳል? ስለዚህ ክፍያው የሚላከው አሁን ከዩቲዩብ ቀጥታ ወደ አድሰንስ በ10 ይላካል። ብዙ ጊዜ በ10 ነው የሚገባው። ከዛ ደግሞ አድሰንስ ላይ ከተቀመጠ በኋላ አድሰንስ ከ21 እስከ 26 ባሉት ወደ ባንካችን ይገባልናል። እንደየባንኩ ይለያያል። ንግድ ባንክ፣ አዋሽ የመሳሰሉት እንደሞላችሁት ከ21 እስከ 26 ባለው ግን በቀጥታ ይገባላችኋል ማለት ነው።
ሌላው ግን አሁን ዩቲዩብ ላይ የገቢ ምንጫችን ማስታወቂያ ብቻ አይደለም፣ ብዙ አማራጮች አሉ። እዛው ዩቲዩብ የሰጠን አንደኛ ቻናል ሜምበርሺፕ ነው። አንድ ሰው አሁን የኛ ቻናል አባል መሆን ከፈለገ ከፍሎ ይገባል ማለት ነው። በደረጃ ለምሳሌ ላሳያችሁ፣ ደረጃዎች አሉት። ለምሳሌ ሌቭል 1 መሆን የፈለገ ሜምበርሺፕ እንደምታዩት በየወሩ ሌቭል 1 3.9 ነው። ለምሳሌ አንድ ሰው የኔ ዩቲዩብ ሜምበርሺፕ መሆን ከፈለገ $3.9 በየወሩ ይከፍላል ማለት ነው። ከዛ በኋላ አዳዲስ ቪዲዮዎች ሲለቀቁ መጀመሪያ ለሱ ይደርሱታል። እንደዚሁም ደግሞ ፋይሎችንም የሚፈልግ ከሆነ ይደርሰዋል። ሌቭል 2 ደግሞ እዚህ ጋር 8.99 አለ ማለት ነው። የተለያዩ ደረጃዎች አሉት። አሁን የብዙ ሰው ዩቲዩብ ላይም ስትገቡ እኔ ላይም ጨምሮ በተለይ በቪፒኤን አብርታችሁ ወይም ውጭ ሀገር ሆናችሁ ስታዩ ሜምበርሺፕ የሚል ይመጣል። ያን ነክታችሁ መግባት ትችላላችሁ። ከዛ ገቢ ይገኛል ማለት ነው። ሌላው ደግሞ ሱፐር ቻት ነው። ኦንላይን ላይ ስገቡ ይሰጣችኋል። ሱፐር ታንክስ ያለ ሰዎች እናንተ ለሰራችሁት ነገር ምስጋና መስጠት ሲፈልጉ ይሰጧችኋል። እዚህ ጋር ለምሳሌ የተመለከቱት አማርኛ እንዴት መጻፍ ይቻላል የሚል የሰራሁት ቪዲዮ ነበረ። ከዛ እዚህ ጋር ሱፐር ጊፍት ወይም ደግሞ 1.28 አካባቢ ተሰጥቶኛል ለዚህ ቪዲዮ ማለት ነው። ለምሳሌ እዚህ ጋር $2 አካባቢ ነበረ። እዚህ ላይ ዩቲዩብ የራሱን ይቆርጥና ነው። ስለዚህ በእነዚህም ገቢ ይገኛል። ሌሎችም አሉላችሁ። ፕሪሚየም አለ። እንደዚሁም ደግሞ ብራንድ ስፖንሰርሺፕ ከተለያዩ ድርጅቶች ጋር ስፖንሰርሺፕ በመፈራረም ገቢ ማግኘት ይቻላል ማለት ነው። አፊሊየት ማርኬቲንግ አለ። እናንተ ሊንኮችን ታስቀምጣላችሁ ዩቲዩባችሁ ላይ፣ ሰዎች በእናንተ ገብተው ሲገዙ ለእናንተ ይታሰብላችኋል ማለት ነው። ከዚህ በተጨማሪም ደግሞ በአካል የምትሰሯቸው የተለያዩ ስራዎች ይኖሯቸዋል ማለት ነው። ምክንያቱም ብራንዳችሁን እየገነባችሁ ስለመጣችሁ እዚህ ጋር። ሌላው ደግሞ በአንድ ሺህ ቪው ምን ያህል እናገኛለን? ይህን ቅድም አይተናል። በዋናነት ግን በየሀገሩ እንድናየው ነው። ለምሳሌ የእናንተ ቪዲዮ የሚታይላችሁ አሜሪካ ከሆነ እንደምታዩት በአንድ ሺህ ቪው ከ3 እስከ $15 ማግኘት ትችላላችሁ ማለት ነው። በተመሳሳይ ካናዳ የሚታይላችሁ ከሆነ ደግሞ እንደምታዩት $2 እስከ $12 ይታያል። ዩናይትድ ኪንግደም ከ2 እስከ $10፣ ኢንዲያ እንደምታዩት 0.2 እስከ 5 ነው። ጀርመኒ መሳሰሉ ሲታዩላችሁ ጥሩ ይታይላችኋል። አሜሪካ ላይ ግን እንደምታዩት በጣም ብዙ ክፍያ አለው። ኢትዮጵያ ውስጥ ግን 0.1 እንደምታዩት አንዳንዴ ምንም ላይኖረው ይችላል። ከ0.1 እስከ $1 እሱም 1000 ቪው ታይቶላችሁ ማለት ነው። ስለዚህ ይህንን ማግኘት ይቻላል ማለት ነው። ዞሮ ዞሮ ግን እናንተ ጥራት ያለው ቪዲዮ በሰራችሁ ቁጥር የተወሰነም ሰው ቢሆን ውጭ ሀገር የማየት እድሉ ሰፊ ስለሆነ ገቢ ማግኘት ይቻላል ማለት ነው። ስለዚህ አሁን ደግሞ ቲፖችን እናያለን፣ ወይም ደግሞ እንደ ምክር ልትቆጥሯቸው ትችላላችሁ ማለት ነው። የመጀመሪያው ገንዘብ ላይ ሳይሆን ጥራት ያለው ይዘት ላይ ማተኮር ነው። ለምሳሌ ሰዎችን ለማስተማር ወይም ሰዎችን ለማዝናናት በስርዓት በሰራችሁ ቁጥር ቪዲዮ ዛሬ ባይታይ ነገ እያለ ቋሚ ነው የሚሆነው ማለት ነው። ስለዚህ ጥራት ያለው ነገር ላይ ማተኮር በጣም ጥሩ ይሆናል። ገንዘቡ ከዛ ይመጣል ማለት ነው። ሌላው ኒች መምረጥ ነው። የምትፈልጉትን ቴክኖሎጂ ከሆነ ቴክኖሎጂ ሊሆን ይችላል። መዝናኛ ከሆነ መዝናኛ እየመረጣችሁ ከእናንተ ጋር የሚሄደውን ሳይሰለቻችሁ የምትሰሩትን መምረጥ ማለት ነው። ቻናላችሁ ደግሞ ቶሎ እንዲያድግላችሁ እንደምታዩት ሾርት ቪዲዮዎች በጣም ወሳኝ ናቸው። ሾርት ስትሰሩ ለሰዎች በጣም በቀላሉ ይደርስላችኋል። ዎች ታይም እንዲሞላላችሁ ደግሞ ሞኔታይዝም ካልሆናችሁ፣ ምክንያቱም የሾርት ታይም አይቆጠርም ማለት ነው። ስለዚህ ሎንግ የሆኑ ቪዲዮዎችን ትሰራላችሁ፣ ገቢ የሚያስገኛሉ፣ ዎች ታይምም ይጨምራል ገና ሞኔታይዝ ካልሆናችሁ። ኦሪጂናል ይዘት መፍጠር ነው። ሌላው የራሳችሁን ስራ ብቻ መስራት። የሰዎችን ለምሳሌ አሰራራቸውን ልታዩ ትችላላችሁ፣ ነገር ግን እያመጣችሁ ዳውንሎድ አድርጋችሁ መጫን አያስፈልግም ማለት ነው። ሌላው ትዕግስት ነው። ለምሳሌ የመጀመሪያውን ቻናል ቅድም ያሳየኋችሁ ወይም ትልቁን እዚህ ጋር ያለውን ቻናል ሞኔታይዝ ለማድረግ ረጅም ጊዜ ነው የፈጀው። ነገር ግን አንዴ እንትን ካላችሁ በኋላ ሌሎች ቻናሎችን ራሱ ክሬት ማድረግ ብትፈልጉ በአጭር ጊዜዎች ውስጥ ማደግ ትችላላችሁ ማለት። ስለዚህ ክፍያ እስኪጀምርላችሁ እንደዚሁም ደግሞ የምትፈልጉትን ክፍያ እስክታገኙ ብዙ ጊዜ ይወስዳል። ለምሳሌ የወር ክፍያችሁን ለማግኘት 3 ወር መጠበቅ ሊኖርባችሁ ይችላል። የመጀመሪያ ወር ላይ 40 ብትሰሩ ከዛ 30 እያለ ይቀጥላል። ነገር ግን ከጊዜ በኋላ በየወሩ ቋሚ ክፍያ ማግኘት ትችላላችሁ። እዚህ ጋር የምትመለከቱት ይሄኛውም ዋና ነው። ዩቲዩብን እንደ ንግድ እንጂ እንደ ሎተሪ አይመለከቱ ይላል ማለት። ስለዚህ ዩቲዩብ ቻናል ከፈታችሁ ማለት አንድ ድርጅት አቋቋማችሁ ማለት ነው። ጊዜ ሰጥታችሁ በደንብ እያንዳንዱ ነገር እየተከታተላችሁ ማስተካከል ይኖርባችኋል። ስለዚህ ችግር የሚፈታ ሊሆን ይችላል፣ ወይም የሚያስተምር ወይም ደግሞ የሚያዝናና ሊሆን ይችላል። ያንን በተከታታይ በሰራችሁ ቁጥር ሰብስክራይበሮች ታገኛላችሁ ቋሚ የሆኑ፣ ከዛ ደግሞ ገቢ ማግኘት ይቻላል ማለት ነው። ስለዚህ ጊዜ ከሰጣችሁት በጣም በቀላሉ በዩቲዩብ ቋሚ ገንዘብ መስራት ይቻላል ማለት ነው። ስለዚህ አሁን እንዴት እንደሚከፍልና ያከፋፈል ሂደቱን ሙሉን አሳይቻችኋለሁ። እናንተ ደግሞ ለምሳሌ ዛሬ ዩቲዩብ መክፈት እፈልጋለሁ ብላችሁ የምታስቡ ከሆነ ከመጀመሪያው ቻናል እስከሚከፈትበት እንደዚሁም ደግሞ ቅድም ስላችሁ የነበሩትን ለምሳሌ ታክስ መሙላቱን እንደዚሁም ደግሞ የአድሰንስ ፒናችሁን እንዴት መቀበል እንደምትችሉ ከባንክ አካውንታችሁ ጋር እንዴት ማገናኘት እና መጨረሻ ላይ ብሩን መቀበል እንዴት እንደምትችሉ ሙሉ ቪዲዮ ከላይ ኢንስክሪን ላይ ያስቀምጥላችኋለሁ። እዛ ላይ ሁሉም አለላችሁ ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ይቻላል። ከላይ ኢንስክሪን ላይ ያለውን ቪዲዮን ተጋበዝኳችሁ። አመሰግናለሁ በጣም ቻው።